በታሪክ መዝገብ ውስጥ እንደ አንድ ሰው ስሙ በታላቅነት የገነነ የለም። በ30 ዓመቱ የጥንቱን ዓለም ካርታ እንደገና ይሳለ። በ32 ዓመቱ ከግሪክ ተራሮች ተነስቶ እስከ ህንድ ወንዞች ድረስ በወቅቱ ይታወቅ የነበረውን ዓለም በሙሉ የተቆጣጠረ። እሱ ንጉሥ፣ ተዋጊ፣ የፈላስፋ ተማሪና አምላክ ነኝ ብሎ ያመነ ሰው ነበር። ስሙ እስክንድር ነው፣ ወይም ዓለም እንደሚያውቀው ታላቁ እስክንድር። ግን ይህ ሰው ማን ነበር? በእርግጥ የእግዚአብሔር ልጅ ነበር ወይስ በደም የተጠማ ጨካኝ ወራሪ? አባቱን ገድሎ ነውን ወደ ሥልጣን የመጣው? እና በመጨረሻ ገና በወጣትነቱ ዓለምን ሲገዛ ሞት እንዴት ሊያሸንፈው ቻለ? ዛሬ ከመቄዶንያ ተራሮች ተነስተን በፋርስ በረሃዎች አቋርጠን የዓለምን ጫፍ እስካየበት እስከ ህንድ ድረስ ያለውን አስደናቂ ጉዞውን እንከተላለን። ይህ የአንድ ሰው ታሪክ ብቻ አይደለም። ይህ የምዕራቡንና የምሥራቁን ዓለም ለዘላለም ያዋሃድና የቀረጸ የታላቅ ሥልጣኔ ታሪክ ነው። እስክንድር ከመውለዱ በፊት ዕጣ ፈንታው የተጻፈው በሁለት ሰዎች ፉክክር ነበር። አባቱ ንጉሥ ፊሊፕ ዳግማዊ እና እናቱ ንግሥት ኦሎምፒያ። ፊሊፕ ተራ ሰው አልነበረም። እስክንድር ከመምጣቱ በፊት መቄዶንያ ደካማ፣ በጎረቤት ሀገራት የምትጠቃና ደሃ ሀገር ነበረች። ፊሊፕ ግን ይህን ቀየረው። እሱ አንድ ዓይን የሌለው፣ በጦርነት አካሉ የተጎዳ፣ ግን አእምሮ እንደ ምላጭ የሰላ ስትራቴጂስት ነበር። ፊሊፕ የመቄዶንያ ፋላንክስ የተባለውን አዲስ የጦር ስልት ፈጠረ። ይህን በደንብ ልብ በሉ። የግሪክ ወታደሮች በተለምዶ አጭር ጦርና ትልቅ ጋሻ ይዙ ነበር። ፊሊፕ ግን ወታደሮቹን ሳሪሳ የተባለ ርዝመቱ እስከ 6 ሜትር የሚደርስ አስፈሪ ጦር አስታጠቃቸው። እነዚህ ወታደሮች ተጠጋግተው ሲቆሙ ከፊት ለፊት የብረት ጫፍ ያለው እሾሃማ ግንብ ይፈጥራሉ። የትኛውም ፈረሰኛ፣ የትኛውም ሰራዊት ይህን ግንብ ጥሶ መግባት አይችልም። ፊሊፕ የፈጠረው ጦር ሳይሆን ማሽን ነበር። እናም ልጁ እስክንድር ይህንን ማሽን ለመውረስ ተዘጋጀ። በሌላ በኩል እናቱ ኦሎምፒያ አለች። ከኤፒሮስ የመጣችው ይህች ሴት በዘመኑ ሰዎች ዘንድ እንደ ጠንቋይ ትፈራ ነበር። የዲዮኒሰስ አምልኮ ተከታይ ነበረች። በአፈር ታሪክ መሠረት በተኛችበት አልጋ ላይ ከትልልቅ እባቦች ጋር ትተኛ ነበር ይባላል። ንጉሥ ፊሊፕ ራሱ ሚስቱን ይፈራት ነበር። ሐምሌ 356 ዓመተ ዓለም ኦሎምፒያ እስክንድርን ወለደች። ነገር ግን ለልጁ የምትነግረው ታሪክ ከአባቱ የተለየ ነበር። አባትህ ፊሊፕ አይደለም ትለዋለች። አንተ የተጸነስከው በመብረቅ ነው። አባትህ የአማልክት ንጉሥ ዜኡስ ነው። ይህ አስተዳገግ በእስክንድር አእምሮ ውስጥ አደገኛ ዘር ዘራ። በአንድ በኩል ከአባቱ ፊሊፕ ወታደራዊ ጥበብንና ጭካኔን ተማረ። በሌላ በኩል ከእናቱ ኦሎምፒያ እርሱ ከሰው በላይ እንደሆነ፣ መለኮታዊ ኃይል እንዳለው አመነ። ይህ እምነት ነው ወደፊት ዓለምን ለማቃተል የሚገፋፋው። ፊሊፕ ልጁ ወታደር ብቻ እንዲሆን አልፈለገም። የግሪክን ዓለም ለመምራት የግሪክን ጥበብ ማወቅ አለብህ ብሎ ያምን ነበር። ስለዚህ በወቅቱ በዓለም ላይ ታላቅ የተባለውን አእምሮ ወደ መቄዶንያ አስመጣ፣ አሪስቶትልን። አስቡት፣ የዓለም ታላቁ መሪ በዓለም ታላቁ ፈላስፋ ሲማር። አሪስቶትል ለእስክንድር ስለ ስነ ሕይወት፣ ስለ ከዋክብት፣ ስለ ፖለቲካና ስለ ስነ ምግባር አስተማረው። ግን ከሁሉም በላይ አሪስቶትል ለእስክንድር አንድ መጽሐፍ ሰጥተው፣ የሆሜር ኢልያድ። ይህ መጽሐፍ ስለ ትሮይ ጦርነት እና ስለ ጀግናው አኪሊስ ይተርካል። እስክንድር ራሱን በጀግናው አኪሊስ ውስጥ አየ። እኔም እንደሱ ዘመኔ አጭር ቢሆንም ስሜ ግን ለዘላለም ይኖራል ብሎ አመነ። መጽሐፉን ከትራሱ ስር ሳያደርግ አይተኛም ነበር። ትምህርት ቤቱ ግን ክፍል ውስጥ ብቻ አልነበረም። እስክንድር የ12 ዓመት ልጅ እያለ አንድ ቀን ከተሳል የመጣ ፈረስ ነጋዴ አንድ ግዙፍ ጥቁር ፈረስ ለንጉሥ ፊሊፕ አቀረበ። ፈረሱ ቡሴፋለስ ይባል ነበር። ዋጋው እጅግ ውድ ነበር። ነገር ግን ፈረሱ በጣም ኃይለኛ ነበር። ማንም ሊቀርበው፣ ማንም ሊጋልበው አልቻለም። ምርጥ የመቄዶንያ ጋላቢዎች ተወርውረው ወደቁ። ፊሊፕ ተበሳጨ። ይህ ያልተገራ ፈረስ ነው፣ ውሰዱት ብሎ ተናገረ። በዚህ ጊዜ ወጣቱ እስክንድር ጣልቃ ገባ። እነዚህ ሰዎች በፍርሃታቸው ምክንያት እንዴት ያለ ድንቅ ፈረስ እያጡ ነው አለ። ፊሊፕ ልጁን ተመልከተው።
አንተ ከሽማግሌዎች በላይ ታውቃለህ አለው። እስክንድር ግን ይህንን ፈረስ መግራት እችላለሁ አለ። እስክንድር አንድ ምስጢር አይቶ ነበር። ፈረሱ ክፉ አልነበረም። ፈረሱ የሚፈራው የራሱን ጥላን ነበር። ፀሐይ ስታበራ ጥላው ሲንቀሳቀስ ይደነገጥ ነበር። እስክንድር ቀስ ብሎ ወደ ፈረሱ ቀረበ። ልጓሙን ይዞ የፈረሱን ፊት በቀጥታ ወደ ፀሐይ አዞረው። ጥላው ከፈረሱ እይታ ጠፋ። ፈረሱ ረጋ። እስክንድር ቀስ ብሎ አንገቱን ደበደበው። እናም በአንድ ዝላይ ፈረሱ ላይ ወጣ። በሜዳው ላይ እንደ ንፋስ ጋለበ። ተመልሶ ሲመጣ አባቱ ፊሊፕ በደስታ ተሞላ። ልጁን ሳመውና እንዲህ አለው፣ ልጄ ሆይ መቄዶንያ ላንተ አትበቃህምና የምትመራትን ሌላ መንግሥት ለራስህ ፈልግ። ይህ ትንቢት ነበር። ቡሴፋለስ እስክንድርን ተሸክሞ እስከ ዓለም ጫፍ ድረስ የሚጓዝ ታማኝ ወዳጁ ሆነ። ዓመታት አለፉ። እስክንድር አደገ። በ18 ዓመቱ በኬሮንያ ጦርነት ላይ የግሪክን ከተሞች ድባቅ በመምታት ጀግንነቱን አሳየ። አባትና ልጅ ዓለምን ለመውረር ዝግጁ ሆኑ። ፊሊፕ የመላው ግሪክ መሪ ሆነ። ቀጣዩ ኢላማ ፋርስ ነበር። ነገር ግን ስኬት ጠላትን ያፈራል። በፊሊፕና በእስክንድር መካከል ያለው ግንኙነት መሻከር ጀመረ። ፊሊፕ ኦሊምፒያን ፈታች። አንዲት ወጣት መቄዶንያዊት አገባ። በሰርጉ ላይ የአዲሲቷ ሙሽራ አጎት አታለስ በስካር መንፈስ ከዚህ ጋብቻ ሕጋዊ ወራሽ ይወለድ ብሎ ጮኸ። ይህ እስክንድርን ዲቃላ ማለት ሕጋዊ ያልሆነ እንደማለት ነበር። እስክንድር በንዴት ጽዋውን ወርውሮ እኔ ዲቃላ ነኝ ብሎ ጮኸ። ፊሊፕ ሰይፉን መዞ በገዛ ልጁ ላይ ሊዘምት ሞከረ፣ ግን በስካር ምክንያት ተደናግፎ ወደቀ። እስክንድር በአባቱ ውድቀት ላይ አሾፈበት። እዩት፣ ከአውሮፓ ወደ ኤስያ ሊዘምት የተዘጋጀው ሰው ከአልጋ ወደ ወንበር መሻገር አቃተው። እስክንድርና እናቱ ተሰደዱ። በኋላ ዕርቅ ቢፈጠርም ጠባሱ አልጠፋም። ጥቅምት 336 ዓመተ ዓለም ንጉሥ ፊሊፕ የልጁን የእስክንድር እህት ሰርግን በታላቅ ድምቀት እያከበረ ነው። ወደ ቲያትር አዳራሹ ሲገባ ጠባቂዎቹን ወደ ኋላ አርቆ ብቻውን በመሃል ሜዳው ላይ ተራመደ። እሱ የዓለም ኃያል ሰው ነበር። ማንም ሊነካው የሚችል አልመሰለውም። በድንገት ከጠባቂዎቹ አንዱ ፓውሳኒያስ የተባለ ወጣት ሰይፉን ደብቆ ወደ ንጉሡ ሮጠ። በሰከንዶች ውስጥ ንጉሥ ፊሊፕን በጎኑ ወጋው። ንጉሡ ወደቀ። ገዳዩ ሊያመልጡ ሲሮጥ በዋይን ተክል ስር ተጠልፎ ወደቀና በሌሎች ጠባቂዎች ተጨፈጨፈ። ንጉሡ ሞተ። የ20 ዓመቱ እስክንድር ንጉሥ ሆነ። ግን ጥያቄው እስከ ዛሬ አለ። ፊሊፕን የገደለው ማን ነው? ፓውሳኒያስ በግል በቀል ነው የገደለው? ወይስ ይህ የኦሊምፒያ ሴራ ነበር? ወይስ እስክንድር ራሱ ዙፋኑን እንዳያጣ ኸርቱ አባቱን አስገደለ? መልሱ በታሪክ መቃብር ውስጥ ተቀበረ። አንድ ነገር ግን እርግጠኛ ነበር። ወጣቱ ንጉሥ ጊዜ አላጠፋም። ወደ ሥልጣን እንደመጣ ሊቀናቀኑት የሚችሉትን ሁሉ የአጎቱ ልጆች፣ የእንጀራ ወንድሞቹን አስገደለ። እናቱ ኦሊምፒያ የፊሊፕን አዲስ ሚስትና ሕፃን ልጇን በጭካኔ ያስገደለች። የቤተ መንግሥቱ ወለት በደም ታጠበ። እስክንድር ዙፋኑን አረጋጋ። ዓመፀኛዋን የቴብስ ከተማን ድንጋይ በድንጋይ ላይ እስኪቀር አፈራረሳት። ግሪክ በፍርሃት ተንቀጠቀጠች። አሁን እስክንድር ዝግጁ ነው። የአባቱን ሕልም ሊፈጽም የፋርስን ኢምፓየር ሊውረር ጉዞ ጀመረ። በ334 ዓመተ ዓለም እስክንድር 40,000 እግረኛና 5,000 ፈረሰኞችን ይዞ ሄሌስፖንትን ተሻገረ። ወደ አስያ ምድር ቱርክ ሲደርስ ከመርከቡ ወርዶ ጦሩን በአሸዋ ላይ ሰካ። ይህች ምድር በአማልክት የተሰጠችኝ ናት አለ። የፋርስ ኢምፓየር ግዙፍ ነበር። ንጉሥ ዳርዮስ ሦስተኛ ይህንን ወጣት የመቄዶንያ ልጅ እንደ ትልቅ ስጋት አልቆጠረውም። አንድ የዱር ልጅ የመጣ ነው፣ በአካባቢው ገዢዎች ያዝ ብሎ አዘዘ። ይህ የዳርዮስ ትልቁ ስህተት ነበር። የመጀመሪያው ጦርነት በግራኒከስ ወንዝ ላይ ተደረገ። የፋርስ ገዢዎች ሳትራፕስ ወንዙን እንደ መከላከያ ተጠቅመው ጠበቁት። የእስክንድር ጄኔራሎች ወንዙ ጥልቅ ነው፣ እስከ ነገ
እንጠብቅ አሉት። እስክንድር ግን አሁን አለ። እስክንድር የተለየ ቀለም ያለው ላባ በራስ ቁሩ ላይ ሰክቶ፣ ነጭ ላባ ጠላቶቹ በቀላሉ እንዲያዩት አደረገ። አልተደበቀም። ፈረሰኞቹን እየመራ ወደ ወንዙ ዘለለ። ጦርነቱ እጅግ በጣም ቅርብ ለቅርብ ነበር። በመሃል ውጊያ ላይ እስክንድር ለሞት ተቃረበ። ስፒትሪዳተስ የተባለ የፋርስ ጄኔራል ከኋላው መጥቶ በመጥረቢያ የእስክንድርን ራስ ቁር መታው። ራስ ቁሩ ተሰነጠቀ። ጄኔራሉ ሁለተኛውን ምት ሊመታው እጁን ሲያነሳ ክሌተስ ጥቁሩ የተባለው የእስክንድር ጓደኛ የፋርሱን እጅ ከነመጥረቢያው ቆረጠው። እስክንድር ተረፈ። የመቄዶንያ ሳሪሳ ረዥም ጦር የፋርስን ሰራዊት ጨፈጨፈው። የፋርስ ጦር ተበታተነ። ይህ ድል የኤስያን በር ወለል አድርጎ ከፈተለት። እስክንድር ተራ ንጉሥ አለመሆኑን፣ ሞትን የማይፈራ አውሬ መሆኑን ዓለም አየ። የግራኒከስን ጦርነት ካሸነፈ በኋላ እስክንድር እንደ እሳት ሰደድ በትንሿ እስያ ቱርክ ተዛመተ። የሰርዴስ፣ የኤፌሶንና የሌሎች ከተሞች በሮች ተከፈቱለት። ክረምቱን ሲያሳልፍ አንድ ጥንታዊ ከተማ ደረሰ፣ ጎርዲየም። በዚህች ከተማ መሃል በዜውስ ቤተ መቅደስ ውስጥ አንድ አሮጌ ሰረገላ ነበር። ይህ ሰረገላ ከቀንበር ጋር የተሳሰረው በኮርኔል ዛፍ ቅርፊት በተሠራ ጠንካራ ገመድ ነበር። ቋጠሮው እጅግ በጣም ውስብግ ከመሆኑ የተነሳ የትኛው ጫፍ እንደሆነ፣ የትኛው መጀመሪያ እንደሆነ ማንም ሊለየው አይችልም ነበር። አንድ ጥንታዊ ትንቢት ነበር። ይህንን ቋጠሮ የፈታ ሰው የመላው እስያ ንጉሥ ይሆናል። ለብዙ መቶ ዓመታት ብዙ ጀግኖችና ነገሥታት ቋጠሮን ለመፍታት ሞክረው ነበር። ሁሉም አልተሳካላቸውም። እስክንድር ወደ ቤተ መቅደሱ ገባ። በዙሪያው መቄዶናውያንና የአካባቢው ሰዎች ተሰብስበው ይህ ወጣት ምን ያደርግ ይሆን ብለው በጉጉት ይጠብቃሉ። እስክንድር ቋጠሮውን ተመለከተ። በእጁ ሊፈታው ሞከረ፣ ግን አልተነቃነቀም። ትንቢቱ የሱ መሆኑን ያምናል፣ ግን ቋጠሮ እምቢ አለ። እስክንድር ወደ ኋላ ተንቀሳቀሰ። ዐይኖቹ በንዴትና በቆራጥነት አበሩ። ዕጣ ፈንታዬን በገመድ አልወስንም አለ። ሰይፉን መዘዘ። በአንድ ኃይለኛ ምት ቋጠሮውን ለሁለት ቆረጠው። የተወሳበው ገመድ ተበተሰ። ይህ ድርጊት የእስክንድርን ፍልስፍና ለዓለም ያሳይ ነበር። እሱ ችግሮችን በመፍታት ጊዜ አያጠፋም፣ ችግሮችን ያጠፋቸዋል። የጎርዲያን ቋጠሮ መቆረጥ መላው እስያ በሰይፉ ስር እንደምትወድቅ ምልክት ሆነ። በዛች ሌሊት ሰማዩ በነጎድጓድ ተናወጠ። ሰዎችም ዜውስ በልጁ ድርጊት ተደስቷል አሉ። ዓመቱ 333 ዓመተ ዓለም ነው። እስክንድር ወደ ሶርያ ድንበር እየገሰገሰ ነው። ነገር ግን በስተ ምሥራቅ የፋርሱ ንጉሠ ነገሥት ዳርዮስ ሦስተኛ ዝም ብሎ አልተቀመጠም። የግራኒከስ ሽንፈት አስቆጥቶታል። ይህንን እብድ ልጅ ራሴን ቀጠዋለሁ ብሎ ወሰነ። ዳርዮስ ከመላው ኢምፓየሩ ከባቢሎን፣ ከፋርስ፣ ከሜዲያ ግዙፍ ጦር አሰባሰበ። የታሪክ ጸሐፊዎች ቁጥሩን ያጋንኑታል። ነገር ግን ቢያንስ ከ100,000 እስከ 150,000 የሚደርስ ሰራዊት ነበረው። ከእስክንድር ጦር በ3 ወይም በ4 እጥፍ ይበልጣል። ዳርዮስ በድሉ ከመተማመኑ የተነሳ እናቱን፣ ሚስቱንና ልጆቹን ይዞ ወደ ጦር ሜዳ መጣ። አሸናፊነቱን እንዲያዩለት ፈልጎ ነበር። ሁለቱ ጦሮች የተገናኙት በኢሱስ በአንድ በኩል ባህር፣ በሌላ በኩል ተራራ ባለበት ጠባብ ሜዳ ነው። ይህ ለዳርዮስ ትልቅ ስህተት ነበር። ግዙፍ ሰራዊቱ በጠባብ ቦታ ላይ ለመንቀሳቀስ ተቸገረ። እስክንድር ይህን የቦታ ጠቀሜታ በሚገባ ተረዳ። ጦርነቱ ሲጀመር የዳርዮስ ፈረሰኞች የመቄዶንያን ግራ ክንፍ አጥብቀው ወጉ። ሁኔታው አስጊ ነበር። ነገር ግን እስክንድር እንደተለመደው በቀኝ ክንፍ በኩል ከምርጥ አጋሮቹ የመቄዶንያ ግራ ክንፍ ጋር ነበር። እስክንድር አንድ ነገር ብቻ ነው የሚያየው፤ ዳርዮስን፣ በሰረገላው ላይ የቆመውን ንጉሥ።
የመቄዶንያ ጦር የፋርስን መስመር ሲሰብረው እስክንድር ፈረሰኞቹን አዞረና ልክ እንደ ቀስት ተወርውሮ በቀጥታ ወደ ዳርዮስ ሰረገላ ሮጠ። ይህ እብደት ነበር። በሺዎች የሚቆጠሩ የፋርስ ጠባቂዎች ንጉሣቸውን ለመከላከል ወደቁ። እስክንድር ግን እየቀረበ መጣ። ዓይን ለዓይን ተያያዩ። ዳርዮስ በወጣቱ እስክንድር ዓይን ውስጥ የሚንቀለቀለውን የሞት ጥላ አየ። ፍርሃት አሸነፈው። ታላቁ ንጉሠ ነገሥት ሰራዊቱ ገና እየተዋጋ እያለ ሰረገላውን አዞረና ሸሸ። መሪው ሲሸሽ ያዩት የፋርስ ወታደሮች ተበታተኑ። ጦርነቱ አለቀ። በዳርዮስ ድንኳን ውስጥ እስክንድር አንድ ነገር አገኘ። የንጉሡ ቤተሰብ፣ የዳርዮስ እናት ሲሲጋምቢስ፣ ሚስቱና ልጆቹ በፍርሃት እየተንከተከቱ ነበር። እስክንድር እንደሚገድላቸው አስቦ ነበር። እስክንድር ግን ገባና አረጋጋቸው። ዳርዮስ አልሞተም፣ ሸሽቷል። እናንተ ግን የንጉሥ ቤተሰብ ስለሆናችሁ እንደ ንጉሥ ቤተሰብ ትኖራላችሁ አላቸው። የዳርዮስ እናት በልጇ ፈሪነት አፍራ እስክንድርን እንደ ልጇ ተቀበለችው። ይህ የእስክንድር ሌላኛው ገጽታ ነበር፤ ለጀግና ጠላት ክብር የሚሰጥ ለፈሪ ግን ምሕረት የሌለው። ዳርዮስ ሸሽቷል። አሁን እስክንድር ምርጫ ነበረው። ዳርዮስን ተከትሎ ወደ ባቢሎን መሄድ ወይስ ወደ ደቡብ ወደ ግብፅ መሄድ? እስክንድር የስትራቴጂ ሰው ነው። የፋርስ የባሕር ኃይል አሁንም በሜዲተራንያን ባሕር ላይ ጠንካራ ነው። ከኋላዬ ጠላት አልተውም ብሎ ወሰነ። የባሕር ዳርቻ ከተሞችን ለመቆጣጠር ወደ ደቡብ ዘመተ። ቲሮስ ወይም ታየር በዘመኑ የነበረችው የፊኒቃውያን ኃያል ከተማ። ይህች ከተማ ከባሕር ዳርቻው 8 ሜትር ርቃ በምትገኝ ደሴት ላይ የተሠራች በ50 ሜትር ርዝመት ባለው ግዙፍ ግንብ የታጠረች ናት። የቲሮስ ንጉሥ እስክንድር ሆይ እንኳን ደህና መጣ፣ ግን ወደ ከተማችን አትገባም አለው። ቲሮስ የማይደፈር ምሽግ ነበረች። እስክንድር ተቆጣ። መንገድ ከሌለ እኔ መንገድ እሠራለሁ አለ። በታሪክ ታይቶ የማይታወቅ የምህንድስና ሥራ ተጀመረ። እስክንድር ወታደሮቹን ድንጋይ፣ አፈር እና እንጨት እየተሸከሙ ባሕሩን እንዲሞሉት አዘዘ። ከዋናው ምድር እስከ ደሴቲቱ ድረስ የ80 ሜትር ድልድይ ወይም ሞል መሥራት ጀመሩ። የቲሮስ ሰዎች ዝም ብለው አልተመለከቱም። በእሳት የተሞሉ መርከቦችን ወይም ፋየር ሺፕስ እየላኩ የእስክንድርን ግንባታ አቀጥሉበት። ዋናተኞች እየላኩ ምሰሶቹን ቆረጡ። እስክንድር ግን አላቆመም። ትላልቅ የመከበቢያ ማማዎችን ሰርቶ ገፋ። ለሰባት ወር ባሕሩ በደም ተሞላ። በመጨረሻም እስክንድር የቆጵሮስን እና የፊኒቃን መርከቦች ሰብስቦ ቲሮስን ከባሕርም ከበባት። ግንቡ ተሰበረ። መቄዶናውያን በንዴት ወደ ከተማዋ ገቡ። ለ7 ወር የደከሙት ወታደሮች ምሕረት አልነበራቸውም። 8,000 የቲሮስ ወታደሮች ተገደሉ። እስክንድር ለተቃውሞ መሪዎች ቅጣት እንዲሆን 2,000 ወንዶችን በባሕር ዳርቻ ላይ ሰቀላቸው። 30,000 ሴቶች እና ሕፃናት በባርነት ተሸጡ። ቲሮስ ከካርታው ጠፋች። እስክንድር ለዓለም ያስተላለፈው መልእክት ግልጽ ነበር። ወዳጄ ለሆነ ሰላም፣ ጠላቴ ለሆነ ግን ጥፋት። ዳርዮስ ሸሽቷል። አሁን እስክንድር ምርጫ ነበረው። ዳርዮስን ተከትሎ ወደ ባቢሎን መሄድ ወይስ ወደ ደቡብ ወደ ግብፅ መሄድ? እስክንድር የስትራቴጂ ሰው ነው። የፋርስ የባሕር ኃይል አሁንም በሜዲተራንያን ባሕር ላይ ጠንካራ ነው። ከኋላዬ ጠላት አልተውም ብሎ ወሰነ። የባሕር ዳርቻ ከተሞችን ለመቆጣጠር ወደ ደቡብ ዘመተ። ቲሮስ ወይም ታየር በዘመኑ የነበረችው የፊኒቃውያን ኃያል ከተማ። ይህች ከተማ ከባሕር ዳርቻው 8 ሜትር ርቃ በምትገኝ ደሴት ላይ የተሠራች በ50 ሜትር ርዝመት ባለው ግዙፍ ግንብ የታጠረች ናት። የቲሮስ ንጉሥ እስክንድር ሆይ እንኳን ደህና መጣ፣ ግን ወደ ከተማችን አትገባም አለው። ቲሮስ የማይደፈር ምሽግ ነበረች። እስክንድር ተቆጣ። መንገድ ከሌለ እኔ መንገድ እሠራለሁ አለ። በታሪክ ታይቶ የማይታወቅ የምህንድስና ሥራ ተጀመረ። እስክንድር
ወታደሮቹን ድንጋይ፣ አፈር እና እንጨት እየተሸከሙ ባሕሩን እንዲሞሉት አዘዘ። ከዋናው ምድር እስከ ደሴቲቱ ድረስ የ80 ሜትር ድልድይ ወይም ሞል መሥራት ጀመሩ። የቲሮስ ሰዎች ዝም ብለው አልተመለከቱም። በእሳት የተሞሉ መርከቦችን ወይም ፋየር ሺፕስ እየላኩ የእስክንድርን ግንባታ አቀጥሉበት። ዋናተኞች እየላኩ ምሰሶቹን ቆረጡ። እስክንድር ግን አላቆመም። ትላልቅ የመከበቢያ ማማዎችን ሰርቶ ገፋ። ለሰባት ወር ባሕሩ በደም ተሞላ። በመጨረሻም እስክንድር የቆጵሮስን እና የፊኒቃን መርከቦች ሰብስቦ ቲሮስን ከባሕርም ከበባት። ግንቡ ተሰበረ። መቄዶናውያን በንዴት ወደ ከተማዋ ገቡ። ለ7 ወር የደከሙት ወታደሮች ምሕረት አልነበራቸውም። 8,000 የቲሮስ ወታደሮች ተገደሉ። እስክንድር ለተቃውሞ መሪዎች ቅጣት እንዲሆን 2,000 ወንዶችን በባሕር ዳርቻ ላይ ሰቀላቸው። 30,000 ሴቶች እና ሕፃናት በባርነት ተሸጡ። ቲሮስ ከካርታው ጠፋች። እስክንድር ለዓለም ያስተላለፈው መልእክት ግልጽ ነበር። ወዳጄ ለሆነ ሰላም፣ ጠላቴ ለሆነ ግን ጥፋት። 331 ዓመተ ዓለም እስክንድር ከግብፅ ተነስቶ ወደ ምስራቅ ወደ ሜሶፖታሚያ ኢራቅ በረሃዎች አቀና። በዚያም ከወንዞች ማዶ ንጉሥ ዳርዮስ እየጠበቀው ነበር። ዳርዮስ ከስህተቱ ተምሯል። በኢሰስ ጦርነት ላይ በጠባብ ቦታ በመዋጋቱ ተሸንፎ ነበር። አሁን ግን ሜዳውን እራሱ መረጠ። ቦታው ጋውጋሜላ ይባላል። ትርጉሙም የግመል ቤት ማለት ነው። ይህ ሰፊ ተፍታፋ ሜዳ ለዳርዮስ ግዙፍ ሰራዊት፣ ለፈረሰኞቹም እና በተለይም ለማጭድ ሰረገሎቹ ምቹ ነበር። ዳርዮስ ያሰለፈው ጦር የሚያስፈራ ነበር። አንዳንዶች 1,000,000 ይላሉ፣ ግን ተጨባጩ ቁጥር ወደ 100,000 እግረኛና 35,000 ፈረሰኞች ይጠጋል። ከህንድ የመጡ 15 የጦር ዝሆኖችም ነበሩት። እስክንድር ያለው 47,000 ወታደር ብቻ ነው። ዳርዮስ መሬቱን ሳይቀር አስተካክሎ ድንጋዩንና ቁጥቋጦውን አስነቅሎ ለሰረገሎቹ አውራ ጎዳና አዘጋጅቶ ነበር። ከጦርነቱ በፊት ባለው ምሽት የመቄዶንያ ጄኔራሎች ተጨነቁ። የፋርስ ጦር ችቦዎች ሜዳውን እንደ ከዋክብት ሞልተውት ነበር። የድሮው ጄኔራል ፓርሜኒዮን ወደ እስክንድር ድንኳን መጣ። ንጉሥ ሆይ አለ ፓርሜኒዮን፣ የፋርስ ጦር በቁጥር እጅግ ይበልተናል። በቀን ብርሃን እነሱን ማሸነፍ ከባድ ነው። በሌሊት እንታካቸው፣ ጨለማው የቁጥር ብልጫቸውን ይደብቅልናል። እስክንድር ግን ቀና ብሎ አየው። መልሱ አጭርና ክሮ ነበር። ድሌን አልሰርቅም። አይ ዱ ኖት ስቲል ቪክትሪ። ማሸነፍ ካለብኝ በፀሐይ ብርሃን ሁሉም እያየ በግልጽ አሸንፋለሁ። እስክንድር ያቺን ሌሊት በሰላም ተኝቶ አደረ። ዳርዮስና ሰራዊቱ ግን እስክንድር በሌሊት ያጠቃናል ብለው ፈርተው ሌሊቱን ሙሉ የጦር መሳሪያቸውን ታጥቀው ሳይተኙ ቆሙ። ፀሐይ ስጦታ የፋርስ ጦር በድካም ዝሎ ነበር። እስክንድር ግን አርፎ ተነስቷል። ጥቅምት 1 331 ዓመተ ዓለም ፀሐይ በጋውጋሜላ አቧራ ላይ ወጣች። ሁለቱ ጦሮች ተፋተቱ። ዳርዮስ መጀመሪያ ተንቀሳቀሰ። የሱ አስፈሪ የሆኑት ማጭድ ሰረገሎች ስካይዝድ ቻሪዮትስ ጎማቸው ላይ የሚሽከረከር ስለት የተገጠመላቸው ወደ መቄዶንያ ፋላንክስ ተወርውረው መጡ። ዓላማቸው የእግረኛውን እግር እየቆረጡ መበተን ነበር። ነገር ግን እስክንድር ወታደሮቹን አሰልጥኗቸዋል። ሰረገሎቹ ሲቀርቡ የመቄዶንያ ወታደሮች ሰልፋቸውን ከፈቱ። የአይጥ ወጥመድ ማውስ ትራፕ። ሰረገሎቹ በክፍተት ውስጥ አለፉ። ከኋላ የነበሩት ወታደሮችም ፈረሶቹን በጦር እየወጉ ሰረገሎቹን ከጥቅም ውጭ አዳረጓቸው። የዳርዮስ መጀመሪያ እቅድ ከሸፈ። ከዚያም ዋናው ጦርነት ተጀመረ። እስክንድር አንድ እንግዳ ታክቲክ ተጠቀመ። የራሱን ቀኝ ክንፍ ይዞ ቀስ በቀስ ወደ ቀኝ ወደ ሜዳው ጠርዝ መሸሽ ጀመረ። ዳርዮስ ይህንን ሲያይ እስክንድር ሊያመልጥ ነው ወይም ከመስመር ሊወጣ ነው ብሎ አሰበ። የፋርስን ግራ ክንፍ ፈረሰኞች እስክንድርን እንዲከተሉትና ከጎን እንዲከቡት አዘዘ። ይህ የዳርዮስ
ትልቁ ስህተት ነበር። የፋርስ ፈረሰኞች ወደ ጎን ሲሄዱ በፋርስ ጦር መሃል ዳሪዮስ ባለበትና በግራ ክንፉ መካከል ክፍተት ተፈጠረ። እስክንድር ይህንን ክፍተት ይጠብቅ ነበር። ወዲያውኑ ፈረሰኞቹን ኮምፓኒየን ካቫልሪ ወደ ግራ አዞራ። የሽብልቅ ቅርጽ ፈጠረ። ልክ እንደ ተወርዋሪ ቀስት በዚያ ክፍተት ውስጥ ገብቶ በቀጥታ ወደ ንጉሥ ዳሪዮስ ሮጠ። ከኋላም ደግሞ በሺዎች የሚቆጠሩ እግረኛ ወታደሮች ጦራቸውን ደግነው ይከተሉታል። እስክንድር እየጮኸ አቧራ እያቦነነ ወደ ዳሪዮስ ቀረበ። ዳሪዮስ የአማልክት ልጅ ነኝ የሚለው ያ ወጣት በዐይኑ ውስጥ እበደት ይዞ ሲመጣበት አየ። የዳሪዮስ ሰረገላ ሹፌር በጦር ተመታ። ዳሪዮስ ተሸበረ። ዳግመኛ ልክ እንደ ኢሰስ ጦርነት ንጉሡ ሰረገላውን አዞረና ሸሸ። ነገር ግን ጦርነቱ ገና አላለቀም ነበር። በመቄዶንያ ግራ ክንፍ ፓርሜኒዮን በከባድ ችግር ውስጥ ነበር። የፋርስ ቀኝ ክንፍ ጦር ሊደመስሰው ተቃርቦ ነበር። እስክንድር መልእክት ደረሰው። ፓርሜኒዮን ሊጠፋ ነው። እስክንድር ከባድ ምርጫ ገጠመው። ዳሪዮስን አሳዶ መግደልና ጦርነቱን ለአንዴና ለመጨረሻ ጊዜ መቋጨት ነው ወይስ ተመልሶ ፓርሜኒዮንና ግማሽ ሰራዊቱን ማዳን? እስክንድር ወታደሮቼን አላስበላም አለ። ዳሪዮስን መከተሉን አቆመ። ፈረሱን አዞረ። ወደ ኋላ ተመልሶ ፓርሜኒዮንን አዳነ። ዳሪዮስ አመለጠ። ግን ድሉ የእስክንድር ሆነ። የፋርስ ኢምፓየር ወታደራዊ ኃይል በጋውጋሜላ ሜዳ ላይ ተቀበረ። የጋውጋሜላ ድል የመካከለኛው ምስራቅን በሮች ወለል አድርጎ ከፈተ። እስክንድር ወደ ታላቋ ባቢሎን ዘመተ። የባቢሎን ሕዝብና ካህናት መንገዱን በአበባ አስጌጠው በሮቿን ከፍተው ጠበቁት። እስክንድር በታላቅ ክብር በሰማያዊው የኢሽታር በር ኢሽታር ጌት አልፎ ገባ። የፋርስን ሀብት ተቆጣጠረ። ቀጥሎ ወደ ሱሳ ሄደ። እዚያም በቶን የሚቆጠር ወርቅና ብር አገኘ። የመቄዶንያ ወታደሮች በሕይወታቸው አይተውት የማያውቁትን ሀብት አዩ። ድህነት አበቀ። ተራ ወታደሮች እንደ ባለጸጋ ሆኑ። ነገር ግን የእስክንድር ዐይን ያረፈው በአንድ ቦታ ላይ ነበር፣ ፐርሴፖሊስ፣ የፋርስ ነገሥታት መንፈሳዊ ዋና ከተማ፣ በዓለም ላይ እጅግ ውብ የሆነው ቤተ መንግሥት ያለበት ቦታ። ጥር 330 ዓመተ ዓለም እስክንድር ፐርሴፖሊስን ተቆጣጠረ። ወታደሮቹ ከተማዋን እንዲዘርፉ ፈቀደላቸው። ወንዶች ተገደሉ፣ ሴቶች ተደፈሩ። ነገር ግን ቤተ መንግሥቱ አልተነካም ነበር ለጊዜው። ከጥቂት ወራት በኋላ አንድ ሌሊት እስክንድርና ጓደኞቹ በቤተ መንግሥቱ ውስጥ ታላቅ ግብያ አደረጉ። ወይን እንደ ውሃ ፈሰሰ። ሁሉም ሰከሩ። በዚህ መሃል ታይስ የተባለች አንዲት የአቴንስ ሴት የቶለሚ ፍቅረኛ ተነስታ ንግግር አደረገች። ንጉሥ ሆይ አለች ታይስ፣ ከ150 ዓመታት በፊት የፋርሱ ንጉሥ ጠረክሲስ አቴንስን አቃጥሏል። ዛሬ እኔ የአቴንስ ሴት የፋርስን ቤተ መንግሥት በእጄ ባቃጥል እንዴት ያለ ታላቅ በቀል ነው! እስክንድር በስካር መንፈስ ተነሣ። እንሂድ አለ። ችቦ ያዙ። ሙዚቃና ጩኸት እያጀበባቸው ወደ ቤተ መንግሥቱ አዳሮች ሄዱ። እስክንድር የመጀመሪያውን ችቦ ወረወረ። ታይስ ተከተለች። በአጭር ጊዜ ውስጥ የዓለም ድንቅ የነበረው የፐርሴፖሊስ ቤተ መንግሥት በእሳት ጋየ። የስድባው ጣሪያ ፈረሰ። የወርቅና የድንጋይ ቅርጻ ቅርጾች አመድ ሆኑ። ጠዋት ሲነጋ እስክንድር የሠራውን አይቶ ተጸጸተ ይባላል። ግን ዘግይቶ ነበር። ፐርሴፖሊስ ወድመች። ይህ ድርጊት እስክንድር ከአውሮፓዊ ነፃ አውጣጭነት ወደ እስያዊ አጥፊነት እየተቀየረ መምጣቱን የሚያሳይ ምልክት ነበር። ፐርሴፖሊስን ካወደመ በኋላ እስክንድር አንድ ያልተጠናቀቀ ሥራ ነበረው። ዳሪዮስ ንጉሡ በሕይወት እስካለ ድረስ እስክንድር ሕጋዊ የእስያ ንጉሥ መሆን አይችልም። ዳሪዮስ ወደ ሰሜን ወደ ሚዲያና ባክትሪያ እየሸሸ ነበር። አሁንም አዲስ ጦር ለመሰብሰብ ተስፋ ነበረው። እስክንድር ጦሩን ትቶ ከጥቂት ፈረሰኞች ጋር በመሆን ለቀናትና ለሌሊት ሳያርፍ አሳደደው። እንቅልፍ የለም፣ ውሃ የለም፣ ፍጥነት ብቻ። ነገር ግን በዳሪዮስ ካምፕ ውስጥ ክህደት ተፈጠረ። የባክትሪያ ገዢ የነበረው ቤሰስ እና ናባርዛኔስ ዳሪዮስ ደካማ ነው፣ ጦርነቱን እየመራን ያለነው እኛ ነን ብለው አሰቡ። ዳሪዮስን አሰሩት፣ በሰረገላ ላይ ጣሉት። እስክንድር እየቀረበ መምጣቱን ሲሰሙ ከዳተኞቹ ፈሩ። ዳሪዮስን ቶሎ በል በፈረስ እንሽሽ አሉት። ዳሪዮስ ግን እምቢ አለ። ዕጣ ፈንታዬን እዚሁ እጠብቃለሁ አለ። ቤሰስና ጓደኞቹ ንጉሣቸውን በጦር ወጉትና ጥለውት ሸሹ።
እስክንድርና ወታደሮቹ ቦታው ላይ ሲደርሱ አንድ ባዶ ሰረገላ አገኙ። በውስጥም ዳርዮስ በደም ተጨማልቆ በሞት አፋፍ ላይ ነበር። አንድ የመቄዶንያ ወታደር ውሃ ሰጠው። ዳርዮስ ውሃውን ከጠጣ በኋላ እስክንድርን ሳያየው ሕይወቱ አለፈ። እስክንድር የዳርዮስን አስከሬን ሲያይ ከዓይኑ እንባ ፈሰሰ። የራሱን ካባ ክሎክ አውልቆ የንጉሡን አስከሬን ሸፈነው። ጠላቱ ቢሆኑም ዳርዮስ ንጉሥ ነበር። እንዲህ ያለው ውርደት አይገባውም ነበር። እስክንድር የዳርዮስን አስከሬን ወደ ፐርሰፖሊስ ልኮ በክብር ከቀድሞ ነገሥታት መቃብር ጋር እንዲቀበር አደረገ። ከዚያም ወደ ወታደሮቹ ዞረ። ዓይኖቹ በበቀል ቀሉ። ቤሰስን አድነን እንያዘዋለን። የንጉሥ ገዳይ አይማርም። አሁን እስክንድር ወራጂ አይደለም። አሁን እሱ የዳርዮስ ወራሽ፣ የፋርስ ንጉሠ ነገሥትና የዳርዮስን ገዳዮች የሚበቀል የፍትሕ ሰው ሆነ። ጨዋታው ተቀየረ። ጉዞው ወደ ምስራቅ ወደማይታወቀው ዓለም ቀጠለ። እስክንድር የዳርዮስን ገዳይ ቤሰስን ለማደን ፊቱን ወደ ሰሜን ምስራቅ አዞረ። ጉዞው ወደ ባክትሪያና ሶግዲያና የአሁኗ አፍጋኒስታንና ኡዝቤኪስታን ነበር። ይህ መሬት እንደ ሜሶጶታሚያ ጠፍጣፋ አይደለም። በረዶ የለበሱ የሂንዱ ኩሽ ተራሮች፣ ውሃ አልባ በረሃዎችና ጨካኝ የአየር ንብረት ያለበት ቦታ ነው። እዚህ እስክንድር አዲስ አይነት ጦርነት ገጠመው። እንደ ጋውጋሜላ ያለ ትልቅ የፊት ለፊት ጦርነት የለም። ጠላቶቹ ስፒታሜንስ በተባለ መሪ እየተመሩ በድንገት ያጠቃሉ፣ ከዚያም በተራራዎች ውስጥ ይደበቃሉ። ይህ የሽምቅ ውጊያ ጉሪላ ዋርፌር ለመቄዶንያ ወታደሮች አስቸጋሪ ነበር። ነገር ግን እስክንድር አልቆመም። ቤሰስን ያዙት። እስክንድርም ቤሰስን የፋርስ ነገሥታት በሚቀጡበት ጭካኔ ቀጣው። አፍንጫውና ጆሮውን ቆርጠው ዕርቃኑን አድርጎ ለሕዝብ አሳዩት። ከዚያም በጭካኔ እንዲገደል አደረጉ። ይህ ለዓለም ያስተላለፈው መልእክት እኔ አሁን የፋርስ ንጉሥ ነኝ፣ በሕጌ የሚጫወት ዋጋውን ያገኛል የሚል ነበር። በዚህ ዘመቻ ወቅት አንድ አስደናቂ ክስተት ተፈጠረ። የሶግዲያና ዓለት። አማጽያኑ በአንድ እጅግ በጣም ከፍተኛና በገደል የተከበበ ተራራ ጫፍ ላይ መሽገው ነበር። እስክንድር እጅ እንዲሰጡ መልእክተኛ ሲስልክ አማጽያኑ ሳቁበት። ወደዚህ ለመውጣት ክንፍ ያላቸው ወታደሮች ያስፈልጉሃል ብለው አሾፉ። እስክንድር ተፈታተኑት። ለወታደሮቹ እንዲህ አለ፣ ማታ ማታ ይህንን ገደል ለሚወጣ ለመጀመሪያው ሰው 12 ታላንት ከፍተኛ ወርቅ እሰጣለሁ። 300 ወታደሮች በፈቃደኝነት ቀረቡ። በበረዶና በጨለማ የብረት ችንካር እየተጠቀሙ ገደሉን መውጣት ጀመሩ። 30 ወደቁና ሞቱ። ነገር ግን ጠዋት ሲነጋ አማጽያኑ ከበላያቸው የመቄዶንያ ወታደሮች ቆመው አዩ። ክንፍ ያላቸው ወታደሮች መጥተው ነበር። አማጽያኑ እጅ ሰጡ። በዚህ ተራራ ላይ እስክንድር የባክትሪያውን መሪ ልጅ ሮክሳናን አየ። በውበቷ ተማረከ። ፖለቲካዊ ጋብቻ ብቻ ሳይሆን እስክንድር በፍቅር ወድቆ አገባት። ይህ ጋብቻ የመቄዶንያንና የምሥራቅን ደም ለማቀላቀል የተደረገ ትልቅ እርምጃ ነበር። ጦርነቱ እየከበደ ሲሄድ የእስክንድር ባሕሪም እየከበደ መጣ። እሱ አሁን እንደ ግሪክ ጄኔራል ሳይሆን እንደ ፋርስ ንጉሠ ነገሥት መልበስ ጀመረ። ወይን ጠጅና ነጭ ካባ ለበሰ። ሰዎች በፊቱ ሲከርቡ በግንባራቸው መሬት ላይ ተደፍተው እንዲሰግዱለት ፕሮስኪኔሲስ ጠየቀ። ይህ ለመቄዶንያውያን፣ ለነዚያ ነፃነት ወዳድ ወታደሮች ትልቅ ስድብ ነበር። እኛ የምንሰግደው ለአማልክት ብቻ ነው፣ ለሰው አንሰግድም አሉ። በሰራዊቱ ውስጥ ማጉረምረም ተጀመረ። አሳዛኙ ክስተት የተፈጠረው በሰማርካንድ ወይንም ማራቃንዳ ከተማ ነው። አንድ ምሽት ትልቅ የድል ግብዣ ተደረገ። ወይን እንደ ውሃ ፈሰሰ። ሁሉም ሰከሩ። እስክንድር የራሱን ስኬቶች እያጋነነ አባቱን ፊሊጵን ማጣጠል ጀመረ። ድሎቹ የኔ ናቸው፣ ፊሊጵ ምን ሠራ አለ። በዚህ ጊዜ የልጅነት አሳዳጊው እና የግራኒከስ ጦርነት አዳኙ ክሌተስ ጥቁሩ ክላይተስ ዘ ብላክ ተነሣ። በስካር መንፈስ እንዲህ አለ፣ እስክንድር ሆይ ዛሬ በሕይወት ያለኸው በዚህ እጄ ስለ ዳንክ ነው።
አባትህ ፊሊፕ ከሠራው ጫማ ስር እንኳን አትደርስም። በከንቱ አትመካ። እስክንድር በንዴት ቱግ አለ። አንተ ባሪያ እኔን ትሳደባለህ ብሎ ፖም ወረወረበት። ጓደኞቹ ሊያረጋጉት ሞከሩ። ክሌተስን ከክፍሉ አስወጡት። ነገር ግን ክሌተስ በሌላ በር ተመልሶ ገባና የዩሪፒደስን ግጥም እየጠቀሰ እስክንድርን ሰደበው። እስክንድር የጠባቂውን ጦር ስፒር ነጠቀ። ማንም ሊያቆመው አልቻለም። ጦሩን ወረወረበት። ጦሩ የክሌተስን ደረት ገባ። ጓደኛው አዳኙ በእግሩ ስር ወደቀ። ወዲያውኑ የስካሩ መንፈስ ከእስክንድር ላይ በረረ። የሠራውን አየ። ጦሩን ከክሌተስ ደረት ላይ ነቅሎ ራሱን ሊወጋ ሲል ጓደኞቹ ያዙት። እስክንድር በድንኳኑ ውስጥ ለ3 ቀናት አለቀሰ። ምግብ አልበላም። እኔ ገዳይ ነኝ እያለ ጮኸ። ይህ ክስተት እስክንድር ከአሁን በኋላ የቀድሞ ጀግና አለመሆኑን፣ ሥልጣንና መጠጥ ወደ አውሬነት እንደቀየሩት አሳየ። ነገር ግን ጊዜ አልነበረውም። ህንድ እየጠራችው ነበር። 327 ዓመተ ዓለም እስክንድር ከትካዜው ወጣ። ጦሩን አሰባሰበ። ከፊት ለፊቱ አንድ ግዙፍ የተፈጥሮ አጥር አለ፣ የሂንዱኩሽ ተራሮች። ከዚህ ተራራ በስተጀርባ ግሪኮች በታሪክና በአፈ ታሪክ ብቻ የሚያውቁት ምድር አለች፣ ህንድ። ግሪኮች ህንድ የዓለም መጨረሻ እንደሆነች ያምኑ ነበር። ከህንድ በስተ ምስራቅ ያለው ታላቁ ውቅያኖስ ብቻ እንደሆነ ያስቡ ነበር። እስክንድር ያንን ውቅያኖስ ማየት ፈለገ። 50,000 ወታደሮች፣ ነጋዴዎች፣ ሴቶችና ሕፃናትን ያካተተ ግዙፍ ተንቀሳቃሽ ከተማ ተራራውን አቋረጠ። ወደ ህንድ የአሁኗ ፓኪስታን ሲገቡ ታክሲላ የተባለው የከተማ ንጉሥ አምቢ በሰላም ተቀበላቸው። እርዳታም ጠየቃቸው። ጎረቤቴ ንጉሥ ፖረስ ኃያል ጠላት ነውና እርዳኝ አለው። እስክንድር ተስማማ። ወደ ሃይዳስፔስ ወንዝ ጀለም ሪቨር ዘመተ። በዚያ ወንዝ ማዶ ንጉሥ ፖረስ እየጠበቀው ነበር። ፖረስ ከ2 ሜትር በላይ ቁመት ያለው ግዙፍ ሰው ነበር። ግን የሚያስፈራው እሱ አልነበረም። ፖረስ 200 የጦር ዝሆኖችን አሰልፎ ነበር። የመቄዶንያ ፈረሶች ዝሆኖችን አይተው አያውቁም ነበር። ሽታቸውና ድምፃቸው ፈረሶቹን ያሳብዳል። ወንዙ ሞልቶ ይፈሳል። ዝናብ ይዘንባል። ይህ እስክንድር ካደረጋቸው ጦርነቶች ሁሉ እጅግ ፈታኙ ነበር። ግንቦት 326 ዓመተ ዓለም ሌሊቱ ጨለማና ዝናባማ ነው። እስክንድር ጠላትን ለመሳት አንድ ዘዴ ተጠቀመ። ሰራዊቱን እያጮኸ ወደ ላይና ወደ ታች እንዲንቀሳቀስ አደረገ። ፖረስ ግራ ተጋባ። በመጨረሻም እስክንድር ከዋናው ሰራዊት ተለይቶ የተወሰኑ ወታደሮቹን ይዞ በድብቅ ወንዙን ተሻገረ። ጠዋት ላይ እስክንድር ከፖረስ ጦር ጎን በድንገት ተገኘ። ጦርነቱ ተጀመረ። ይህ ሲኦል ነበር። ዝሆኖቹ የመቄዶንያን ጦር እየረገጡ በከፋቸው ወታደሮችን ወደ አየር ይወረውሩ ነበር። የመቄዶንያ ወታደሮች ግን ልምድ አላቸው። መድረቢያና ጦር ይዘው የዝሆኖቹን እግርና ዓይን ማጥቃት ጀመሩ። በሕመም ያበዱት ዝሆኖች የራሳቸውን ወታደሮችን መርገጥ ጀመሩ። ከ8 ሰዓታት የደም ውጊያ በኋላ የህንድ ጦር ተሸነፈ። ንጉሥ ፖረስ በብዙ ቦታ ቆስሎ በዝሆኑ ላይ ሆኖ እስከ መጨረሻው ተዋጋ። በመጨረሻም ተይዞ በእስክንድር ፊት ቀረበ። እስክንድር ጠየቀው፣ እንዴት እንዲይዝህ ትፈልጋለህ? ፖረስ ቀና ብሎ መለሰ፣ እንደ ንጉሥ። እስክንድር በዚህ መልስ ተደነቀ። ፖረስን አልገደለውም፣ ግዛቱን መልሶ ሰጠው። እንዲያውም ተጨማሪ ግዛት ሰጠው። ፖረስ የእስክንድር ታማኝ አጋር ሆነ። ነገር ግን አንድ አሳዛኝ ነገር ተፈጠረ። በዚህ ጦርነት ላይ የእስክንድር ታማኝ ፈረስ ቡሴፋለስ በደረሰበት ጉዳትና በእርጅና ምክንያት ሞተ። እስክንድር ልክ እንደ ወንድሙ አለቀሰለት። ለፈረሱ መታሰቢያ በቦታው ላይ እስክንድርያ ቡሴፋላ የተባለች ከተማ መሠረተ። የፖረስን ጦር ካሸነፈ በኋላ እስክንድር ወደ ምስራቅ ለመከተል ጓጉቶ ነበር። ገና ጋንጅስ ወንዝ አለ፣ ገና ታላቁ ውቅያኖስ አለ ይል ነበር። ነገር ግን ወታደሮቹ ደክመዋል። ለ8 ዓመታት ከቤታቸው ርቀዋል። 17,000 ኪሎ ሜትሮችን በእግር ተጉዘዋል። ዝናቡ አያባራም። እባቡ
በሽታው እና የዝሆኖች ፍርሃት አድክሟቸዋል። ከፊት ለፊታችሁ ያለው የናንዳ ኢምፓየር 4000 የጦር ዝሆኖች እንዳሉት ወሬ ሰሙ። በሃይፋሲስ ወንዝ ዳርቻ ወታደሮቹ ቆሙ። የጦር መሣሪያቸውን መሬት ላይ ጣሉ። አንሄድም አሉ። እስክንድር ተቆጣ። ሰብስቦ ንግግር አደረገ። የዓለም ጌቶች ሊናደርጋችሁ እየመራዋችሁ ትከዱኛላችሁ ፈሪዎች ብሎ ሰደባቸው። ግን ማንም አልተንቀሳቀሰም። ጸጥታ ሰፈነ። አንድ ኮይንስ የተባለ አሮጌ ጀነራል ተነስቶ ዓይኑ እንባ ሞልቶ እንዲህ አለ፣ ንጉሥ ሆይ ድል አድራጊነትህ ልክ የለውም። ነገር ግን እኛ ሰዎች ነን። ወላጆቻችንን፣ ሚስቶቻችንንና ልጆቻችንን ማየት እንናፍቃለን። እባክህ ወደ ቤት መልሰን። እስክንድር በንዴት ድንኳን ውስጥ ገብቶ ለ3 ቀናት ዘጋ። ወታደሮቹ ሐሳባቸውን ይቀይራሉ ብሎ ጠበቀ፣ ግን ማንም አልመጣም። በመጨረሻም እስክንድር ተሸነፈ። ወጣና ወደ ቤት እንመለሳለን አለ። የወታደሮቹ ጩኸት ሰማይን ነካ። አለቀሱ። ወደ ድንኳኑ እየሮጡ ሄደው የእስክንድርን ልብስ ሳሙ። እስክንድርን ማንም አላሸነፈውም፣ እስክንድርን ያሸነፍነው እኛ ብቻ ነን አሉ። ጉዞ አበቃ። ወደ ባቢሎን መመለስ ተጀመረ። ነገር ግን የመልስ ጉዞ ከጦርነቱ የከፋ እልቂት ይዞ ጠብቋቸው ነበር። እስክንድር ከህንድ ለመመለስ ወሰነ። ነገር ግን የመረጠው መንገድ በሰው ልጅ ታሪክ ውስጥ ከተሰሩት ትልቁ ስትራቴጂካዊ ስህተቶች አንዱ ነበር። ጦሩን በደቡብ ኢራን በኩል በጊድሮሲያ በረሃ አቋርጦ እንዲጓዝ አዘዘ። ይህ በረሃ በምድር ላይ ካሉ ቦታዎች ሁሉ የከፋ ነው። ውሃ የለም፣ ጥላ የለም፣ የሚበላ ነገር የለም። አሸዋው እግርን ያቃጥላል። ለ60 ቀናት ያህል የመቄዶንያ ጦር በዚህ ሲኦል ውስጥ ተጓዘ። ወታደሮቹ፣ ሴቶቹና ነጋዴዎቹ በውሃ ጥም እየተቃጠሉ እንደ ቅጠል ረገፉ። ፈረሶቹን አረዱና ደማቸውን ጠጡ። አንዳንዶች በሙቀት እብደት አበዱ። እስክንድር በጦር ሜዳ ካጣቸው ወታደሮች ይልቅ በዚህ በረሃ ያጣቸው በብዙ እጥፍ ይበልጣሉ። ከህንድ ከወጣው ሰራዊት ውስጥ ሩብ ያህሉ ወደ 15,000 ሰዎች በረሃው ውስጥ ቀሩ። በዚህ መከራ ውስጥ ግን የእስክንድርን መሪነት የሚያሳይ አንድ ታዋቂ ታሪክ ተፈጠረ። አንድ ቀን ወታደሮቹ በጭንቀት ውሃ አግኝተው በአንድ የራስ ቁር ሞልተው ለንጉሡ አመጡለት። እስክንድር በውሃ ጥም እየተቃተለ ነበር። ነገር ግን በዙሪያው ያሉትን የሚሞቱ ወታደሮቹን ተመልከተ። እኔ ብቻዬን ጠጥቼ ወታደሮቼ ሲጠሙ ማየት አልችልም አለ። የራስ ቁሩን ተቀብሎ ውሃውን በአሸዋው ላይ አፈሰሰው። ይህ ድርጊት ለሞት የተቃረበውን ሰራዊት ሞራል አነሳሳው። እንዲህ አይነት መሪ እያለን ውሃ ባንጠጣም ግድ የለንም አሉ። በመጨረሻም የተረፉት አጽማቸው ወጥቶ ካርማንያ ደረሱ። ሲኦሉ አለፈ። 324 ዓመተ ዓለም እስክንድር ወደ ሱሳ ፋርስ ተመለሰ። ኢምፓየሩን ለማረጋጋትና አንድ ሕዝብ ለመፍጠር ታላቅ የጅምላ ጋብቻ አዘጋጀ። እሱ የዳርዮስን ልጅ እስቴቲራን እና ሌላ የፋርስ ልዕልት አገባ። ከሮክሳና በተጨማሪ 80 ምርጥ ጀነራሎቹ የፋርስ መኳንንት ሴቶችን አገቡ። 10,000 ወታደሮቹም የፋርስ ሚስቶች እንዲያገቡ ተደረገ። ይህ የምስራቅ እና የምዕራብ ጋብቻ ነበር። እስክንድር ግሪኮችና ፋርሳውያን ተቀላቅለው አዲሱን ዓለም እንዲገዙ ፈለገ። ነገር ግን ደስታው ብዙ አልቆየም። በኤክባታና ከተማ እስክንድርን ከውስጥ የሰበረው አደጋ ደረሰ። የልጅነት ጓደኛው፣ የቅርብ አማካሪው፣ የጦር ሜዳ አጋሩ እና የነፍሱ ግማሽ የሆነው ሄፋስቲዮን በድንገት ታመመ። እስክንድር የጓደኛውን አልጋ ለቆ አልወጣም። ነገር ግን ትኩሳቱ አሸነፈው። ሄፋስቲዮን ሞተም። የእስክንድር ሐዘን ልክ አልነበረውም፣ እብደት ነበር። ለቀናት በጓደኛው አስከሬን ላይ ተኝቶ አለቀሰ። የሄፋስቲዮንን ሐኪም አሰቀለ። የፈረሶችን ጭራና ጋማ ቁረጡ ብሎ አዘዘ። በመላው ኢምፓየሩ ሙዚቃ እንዳይሰማ ከለከለም።
ለሄፋስቲዮን የቀብር ሥነ ሥርዓት ብቻ ዛሬ ባለው ገንዘብ በሚሊዮን ዶላር የሚገመት ወጪ ያወጣ። ከዚህ በኋላ እስክንድር የሞተ ሰው የሚመስል ሕያው ሰው ሆነ። መጠጣት አበዛም። ጭካኔው ጨመረ። ሞት እየጠራው እንደሆነ ተሰማው። 323 ዓመተ ዓለም እስክንድር ወደ ባቢሎን ተመለሰ። ቀጣዩን ዘመቻውን አሬቢያን ለመውረር ያቀደ ነበር። አዳዲስ መርከቦች እየተሰሩ ነበር። ዓለም አሁንም በእጁ ናት። ግንቦት 29 እስክንድር በአድሚራል ኒያርከስ ቤት በተዘጋጀ ግብዣ ላይ ዋለ። ከዚያም በሜዲየስ ቤት ሌላ የጠጣ ግብዣ ቀጠለ። ሌሊቱን ሙሉ ጠጣ። ወደ ቤተ መንግሥቱ ሲመለስ ከባድ ትኩሳት ያዘው። መጀመሪያ ላይ ማንም አልተጨነቀም። ንጉሡ ጠንካራ ነው፣ ይድናል አሉ። ግን ትኩሳቱ ጨመረ። እስክንድር ከአልጋ መነሳት አቃተው። ድምፁ ጠፋ። ወታደሮቹ ወሬውን ሰሙ። ንጉሡ ሞቷል፣ እየደበቁን ነው ብለው ጮኹ። ጄኔራሎቹ በሮችን ከፈቱላቸው። በሺዎች የሚቆጠሩ ያረጁ፣ ጠባሳ ያለባቸው፣ ዓለምን ያሸነፉ ወታደሮች በንጉሣቸው አልጋ ፊት ለፊት እንባ እየተናነቃቸው አለፉ። እስክንድር መናገር አይችልም፣ ግን በዐይኖቹና እጁን በጭንቅ በማንሳት ተሰናበታቸው። ሰኔ 10 ወይም 11 323 ዓመተ ዓለም ጄኔራሎቹ በሞት አፋፍ ላይ ያለውን ንጉሥ ጠየቁት። እስክንድር ሆይ መንግሥትህን ለማን ትተዋለህ? እስክንድር የመጨረሻ ትንፋሱን ሰብስቦ በሹክሹክታ መለሰ፣ ለኃያሉ። እናም ታላቁ እስክንድር ገና በ32 ዓመቱ ዓለምን በሙሉ በእግሩ ሥር አድርጎ ከዚህ ዓለም በሞት ተለየ። የሞቱ ምክንያት ወባ፣ ታይፎይድ ወይስ በመርዝ ተገደለ? እስከ ዛሬ ማንም አያውቅም። ግን አንድ ነገር እርግጠኛ ነው። የሱ ሞት ሰላምን ሳይሆን አዲስና የከፋ ጦርነትን ይዞ መጣ። ለኃያሉ የሚለው ቃል እርግማን ነበር። እስክንድር ወራሽ አልሰየመም። ሚስቱ ሮክሳና እርጉዝ ነበረች፣ ግን ገና አልወለደችም። ልክ እስክንድር እንደሞተ ጄኔራሎቹ ዲያዶቺ ተከታዮች እንደ ረሃብተኛ አሞራዎች ኢምፓየሩን ሊቀራመጡ ተነሱ። ለ40 ዓመታት የሚቆየ እርስ በርስ ጦርነት ተጀመረ። እናትየው ኦሎምፒያ፣ ሚስቱ ሮክሳናና ሕፃኑ ልጁ እስክንድር አራተኛ ሁሉም በሥልጣን ሽኩቻ በጭካኔ ተገደሉ። የእስክንድር ዘር ከምድር ላይ ጠፋ። ኢምፓየሩ ለ3 ተከፈለ። ቶሊሚ ፒቶሎሚ ግብፅን ወሰደ። የእስክንድርን አስከሬን ሰርቆ ወደ እስክንድርያ ወሰደው። እዚያም በወርቅ ሳጥን ውስጥ ተቀመጠ። የቶሊሚ ዘሮች ክሊዮፓትራን ጨምሮ ግብፅን ለ300 ዓመታት ገዙ። ሰሉክስ፣ ሰሌክስ ኤስያውን፣ ፋርስንና ሶርያን ተቆጣጠረ። አንቲጎንስ እና ካሳንድር መቄዶንያንና ግሪክን ተቀራመጡ። ዓለም ተከፋፈለች። ግን አንድ ነገር ተረፈ። እስክንድር በሕይወት የኖረው ለ32 ዓመታት ብቻ ነው። የገዛው ለ13 ዓመታት ብቻ ነው። ነገር ግን በነዚያ አጭር ዓመታት ዓለምን ለዘላለም ለወጠ። የሱ እውነተኛ ውርስ ኢምፓየሩ አልነበረም። ውርሱ ሄሌኒዝም ነበር። እስክንድር በሄደበት ሁሉ የግሪክን ባህል ዘራ። ከግብፅ እስከ ህንድ፣ ከቱርክ እስከ አፍጋኒስታን የግሪክ ቋንቋ፣ ስነ ጥበብ፣ ፍልስፍናና ከተሞች ተስፋፉ። አዲሱ ኪዳን የተጻፈው በግሪክ ቋንቋ ኮይኔ ግሪክ ነው። ምክንያቱም እስክንድር ቋንቋውን የዓለም ቋንቋ አድርጎት ስለነበር። ሮማውያን ሲመቱ የእስክንድርን ፈለግ ተከተሉ። ጁልየስ ቄሳር በእስክንድር ሐውልት ፊት ቆሞ እሱ በዚህ ዕድሜው ዓለምን ገዛ፣ እኔ ግን ምንም አልሠራሁም ብሎ አለቀሰ። እስክንድርያ ከተማ የጥንቱ ዓለም የእውከት ብርሃን ሆነች። እስክንድር ድንበሮችን አፍርሷል፣ ሰዎችን አከላግሏል። የዓለም ዜጋ ኮዝሞፖሊታን የሚለውን ጽንሰ ሐሳብ ፈጥሯል። ታላቁ እስክንድር አንዳንዶች ጨካኝ ወራሪ ይሉታል። ከተሞችን ያቃጠለ፣ በሺዎች የሚቆጠሩትን የገደለ አምባገነን። አንዳንዶች ደግሞ ባለ ራዕይ ይሉታል።
የምሥራቅንና የምዕራብን ጥበብ ያዋሃደ የስልጣኔን ፋና ያበራ ጀግና። እውነቱ ግን እሱ ሁለቱም ነበር። የሰው ልጅ ታላቅነት እና የሰው ልጅ ጨለማ በአንድ ሰው ውስጥ ሲገለጽ። ከመቄዶንያ ተራሮች ተነስተው እስከ ዓለም ጫፍ የተጓዘው ያ ወጣት ዛሬም ድረስ በታሪክ ገጾች ላይ ይነግሣል። ስሙ በወላጆች ለልጆቻቸው ይሰጣል። ስልጡ በወታደራዊ አካዳሚዎች ይማራል። ታሪኩም ትውልድን ያስደምማል። እሱ ሞተ፣ ግን ስሙ ከሞት በላይ ሆነ። ታላቁ እስክንድር ስሙ ለዘላለም ይኖራል። ይህን አስደናቂ ታሪክ ስለተከታተላችሁ እናመሰግናለን። የእስክንድር ታሪክ እናንተን ምን አስተማራችሁ? ስለ እሱ ያላችሁን ሐሳብ ኮመንት ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼርና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው ቪዲዮ ወደ ሌላ ታላቅ የታሪክ ምዕራፍ እንጓዛለን። የሮም ኢምፓየር ታላቅነትና ውድቀት። እስከዚያው ድረስ ሰላም ሁኑ።